ዛሬ አንድ ሰዓት አውስትራሊያ ካለ ሰው ጋር ስናወራ ወይም ዩቲዩብ ላይ ይህንን ቪዲዮ ስናይ እንደ ተራ ነገር እንቆጥረዋለን። ነገር ግን ይህ ድንቅ ፈጠራ የተወለደው በዓለም ላይ ትልቅ የኒውክሌር ጦርነት ስጋት በነበረበት ወቅት ነው። ኢንተርኔት አንድ ማዕከል የሌለው ማንም ሊያጥፈው የማይችል የአእምሮ ምድር ሆኖ የተፈጠረው። ታሪኩ የሚጀምረው በ1969 በአሜሪካ የሶቪየት ህብረት ኮሚኒኬሽን መስመሮቻችንን እንድታጠፋቸው መረጃ እንዴት ይንቀሳቀሳል የሚል ስጋት ነበር። ስለዚህ ፓኬት ስዊቺንግ የተባለ ቴክኖሎጂ ፈጠሩ። ይህም ማለት አንድ ትልቅ መረጃ እንደ ትንሽ ፓኬት ተባብሏል በተለያየ መንገዶች መላክ። በጥቅምት 29 ቀን የመጀመሪያው የሙከራው መልእክት ተላከ። ሎጊን ለማለት ሞክሮ ነው። ነገር ግን ኤሎ ወይም ሎ እንዳሉ ሲስተሙ ተቋረጠ። ይህ ማለት ሲስተሙ ክራሽ አደረገ ነው። ያቺ ኤልኦ የሚሊዮን ዶላር አብዮት የጀመረ ነበረች። በ1970ዎቹ የተለያዩ ትናንሽ ኮምፒውተር መረቦች ነበሩ፣ ነገር ግን እርስ በርስ መነጋገር አይችሉም ነበር። ቪንሰር እና ቦብ ካን የተባሉ ሳይንቲስቶች የኢንተርኔት ቋንቋ ወይም TCP/IP ፈጠሩ። ይህ ልክ እንደ ፖስታ ቤት አድራሻ አሰጣጥ ነው። እያንዳንዱ ኮምፒውተር የራሱ አድራሻ ወይም IP አድሬስ እንዲኖረው አደረገው። አሁን ኢንተርኔት በይፋ አንድ ቋንቋ መናገር ጀመረ። እስከ 1990 ድረስ ኢንተርኔት ለሳይንቲስቶችና ለወታደሮች ብቻ ነበር። ግራ የሚያጋቡ ኮዶች ብቻ ነበሩት። ነገር ግን ስዊዘርላንድ የCERN ላቦራቶሪ ውስጥ ይሰራ የነበረው ቲም በርነርስ-ሊ ወርልድ ዋይድ ዌብን ፈጠረ። ኢንተርኔትን እንደ መጽሐፍት ገጽ ሊንክ ወይም ሃይፐርሊንክ እንዲኖረው አደረገ። የመጀመሪያውን የድረገጽ መፈለጊያ ብራውዘር ሰሩ። ዓለም አሁን የኢንተርኔትን በር አንኳኩታ ገባች። ኢንተርኔት እየሰፋ ሲመጣ አንድ ትልቅ ችግር ተፈጠረ። መረጃው በጣም በዛ። ልክ ማውጫ እንደሌለው ግዙፍ ቤተ መጽሐፍ ሆነ። በ1996 ላርፔን እና ሰርጌይ ብሪን የተባሉ የስታንፎርድ ተማሪዎች አንድ ድንቅ ሀሳብ መጡ። ድረገጾችን እንደ አስፈላጊነታቸው የሚሰድር አልጎሪዝም ፈጠሩ። ጉግል መረጃን በሰከንድ ውስጥ ከዓለም ጫፍ እስከ ጫፍ እንድናገኝ አደረገ። ጉግሊት የሚለው ቃልም የዘመኑ መዝገብ ቃላት ሆነ። ከመረጃ ፍለጋ ቀጥሎ ኢንተርኔት ወደ ሰው ልጅ ግንኙነት ተሻገረ። በ2004 ማርክ ዙክበርግ ሃርቫርድ ዩኒቨርሲቲ ሆኖ በፌስቡክን ፈጠረ። መጀመሪያ ላይ ለተማሪዎች ብቻ የነበረው ይህ ድረገጽ በፍጥነት ዓለምን አዳረሰ። ኢንተርኔት መረጃ መፈለጊያ ብቻ መሆኑ ቀርቶ ሰዎች ሕይወታቸውን የሚያጋሩበት እና አንዳንዴም የሚጋጩበት ትልቅ አደባባይ ሆነ። ከጦርነት ስጋት እስከ ፌስቡክ ኢንተርኔት የሰው ልጅን አእምሮ አንድ አደረገው። ነገር ግን ይሁን ብዙ ፋይል ከጠረጴዛ ኮምፒውተር ወጥቶ እንዴት ወደ ኪሳችን ገባ? በሚቀጥለው ክፍል ስለ ስማርት ስልኮች አብዮትና ስለ ስቲቭ ጆብስ አስደናቂ ታሪክ እናያለን። ይህ ቪዲዮ ከጠቀማችሁ ለጓደኞቻችሁ ሼር አድርጉ። ቀጣዩ ክፍል እንዳያመልጣችሁ ሰብስክራይብ ማድረጋችሁ እርግጠኛ ሁኑ። የትኛው የኢንተርኔት ግኝት ይበልጥ ገረመህ? ኮሜንት ላይ ሰው። በሚቀጥለው ክፍል እስክንገናኝ ቸር ሰንብቱ።